ሰላም ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ብዛ በያላችሁበት የዓለም ዳርቻ። ለዚህ ቻናል አዲስ ከሆናችሁ ቤተሰብ ሁኑ ስንል በትህትና እንጠይቃለን። ዛሬ እንግዲህ የመጣው ነው በአንዳንድ ነገሮች ልንረጋገጥም ነው የመጣሁት ማለት ነው እና ትልቁም ትንሹም በነገራችን ላይ ዝም ብሎ ያሰራበትን ገንዘብ ለማግኘት የሚጣጣረው ነገር እኔ ይቅርታ አድርጉልኝና ፈን ያደርጋል ብዬ ተስፋ አላደርግም እንግዲህ ስለዚህ ስለ ሀይሚ የምትባለው ልጅ ነው የመጣሁት ማለት ነው። ሀይሚ ቲክታከሯ እንግዲህ ከኢትዮጵያ ያመጣቸዋቸውን ሰራተኞች ባይዘው ሁሉም ሰው አሁን ኢትዮጵያ ሰራተኛ እናመጣለን እያሉ በቃ ዝም ብለው ትርኪ ምርኪ የሚሰሩት ብዙዎች ናቸው ማለት ነው። ዘሪቱ አለሚቱ ዱባይ፣ ጆርደን ከለመሌ ተቀምጠው ብዙ እህቶችን ያመጣሉ። ወይ ስራ ያሰሯቸው፣ ወይ ምን አይሏቸው፣ ወይ ቶሎ ያስገቧቸው። በዛ ላይ ደግሞ ቤቱ ጥሩ አይደለም ሲባል ቶሎ ይቀይሩ። ባይዘው ሀበሻ እኔ ከሀበሻ ቤት ከምሰራ 100 ጊዜ መዳም ትግደልኝ፣ አረቦች ይግደሉኝ፣ ይቅርታ አድርጉልኝና ሀበሻ በነገራችን ላይ ንቀት ነው። በዛ ላይ ደግሞ ያላቸው ነገር ያኔ የእውነተኛ አረብ ቤት ሆነንና ሀበሻ ቤት ተቀምጠው የሚለብሱት ልብስ ራሱ ልዩነት አለው። በቃ ምናቸው የምር እና ምን ልላችሁ ፈልጌ ነው። ብዙዎች ሰራተኛ ያመጣሉ ሲፈልጉ ለራሳቸው ይቀጥሯቸዋል። አንድ ልጅ ሁለት ልጅ ወልደው ደሞዛቸውን በስርዓት አይሰጧቸውና እንግዲህ እቺ ሀይሚ የምትባለው ልጅ እሷም እንግዲህ ጭራሽ መክተብ አለኝ ኤጀንሲ ያለኝ እያለ ዘራፍ አካኪ አላለችም። አውዝ ቢላም ሸይጣን ይላል አረብ ለካ እውነቱ ነውና እችልሽ እንግዲህ ከኢትዮጵያ ሰራተኛ አምጥቼ ከጆርደን አይሚን ከሳውዲ ከኢትዮጵያ ምናምን እኔ በመጀመሪያ ልጆችን ተቆጥቼ ነበረ ማለት ነው። ከሳውዲ የመጣች ልጅ እንግዲህ 15,000 ድራም ጠፍቶኛል ምናምን ብላ እንግዲህ ብዙዎችን ማሳዝኖ ነበር፣ አስቆጥቶም ነበረ። ግን ደግሞ ብሩ ውሸት ነው አልተሰረቀም የሚል አጀንዳ ሰምተናል ማለት ነው። እውነት ብሩ ካልተሰረቀ ማለት ነው በጣም ያሳዝናል፣ በጣም ያሳፍራል። ለምን አንደኛ የሰው ህይወትን የእህቶችን መወንጀል፣ ሁለተኛ ነገር ደግሞ እዚህ ጋር እሷ ብር ጠፋብኝ ምናምን ብላ ብር ይዋጣ ይባላል። ከዛ በቃ የፈረደበት አረብ ሀገር ሴቶች ማርያምን እንደዚህ አይምሯቸው አይሰራም። እኔ ይቅርታ አድርጉልኝና ከምሬ ነው የምላችሁ። ይሄ በጣም ነው የሚያናድደው ከምር። ምክንያቱም እዚህ ጋር ብዙን ጊዜ እርዳታ ምናምን ሲባል አረብ ሀገር ያሉ ሴቶች ናቸው የሚሳተፉበት። ለምን እነሱ አሁን ታዋቂ ናቸው፣ ስብሳቸው አሁን አያዋጡም። እስቲ አንዳንድ ደግሞ አለቅላቂዎች ሳራ ናትንኩብን፣ ሳራ ገለመሌ የምትሉ አለቅላቂዎች አላችሁ። ሳራ ምን አረገች እስኪ ንገሩ። ሳራ እኮ የምትረዳ እኮ እህቶች የሚሰጧትን ብር ነው፣ ወንድሞች የሚሰጧትን ነው እንጂ ሰው ቁጭ ብላ ተጎልታ ብር ስለሸከፈች ምንድን ነው እሺ ሳራ የምትሉት? ምድር አለቅላቂ ሁላ ማለት ነው። ስለዚህ እነሱ ይቀመጣሉ፣ እነሱ ታዋቂ ይሆናሉ። ዘሪቱ አለሚቱ ብር አዋጭ ትባላለች። የሰው ኩሽና እያጠበኝ ለራሷ ደህና ልብስ አለብስም፣ ለእነሱ ብር ታዋጣል። ይሄ ቀይ መስመር ነው ብዬ ነው የማስበው እኔ። በነገራችን ላይ ሰው ጎንደር ነች፣ ምን አገባኝ እኔ። ጎንደር ስለሆነ ጎጃም ስለሆነ ሸዋ ስለሆነ አይደለም። በትክክለኛው ለምን የእናቴ ልጅ አይሆንም? ሁሌም በትክክለኛውና ከትክክል ጎን ነው መቆም ያለብን። አሰባችሁታል? ሶ እንግዲህ እኔም እውነት ለመናገር እንዴት በ3 ቀኗ መታ ድፍረት፣ የሀበሻ ድፍረት እኮ ምናምን እያልኩኝ እኔ በእለቱ ልጆችን ወንጅዬ ነበር። ነገር ግን አሁንም እየደገምኩ የምነግራችሁ ብሩ አልተሰረቀም። ሰው ብሩ ካልተሰረቀ ደግሞ ይሄ ስም ማጥፋት ጥሩ አይደለም። እዛ ባሻገር እውነት በጣም ይደብራል በዚህ ልክ ማለት ነው። ለምን ሳውዲ የነበረች ልጅ እንግዲህ ከሆነች ቋንቋ ትችላለች። የሳውዲን ሕግ ምናልባት ብዙዎች ታውቁታላችሁ፣ እናውቀዋለን። የፈልግ ሚሊዮኔር ብር እዚህ ተዘግርኮ ቢሄድ ራሱ ነክተን እንትን አንልም። ለምን ሕጋቸው እናውቃለን። የሳውዲ እንኳን ለእኛ ይቅርና ለራሳቸው ዜጋ ራሱ ቀልድ አያውቁም። ጥፋት ካለ አለጦል ነው የሆነ ነገር የሚያደርጉት። ስለዚህ ምን ልላችሁ ፈልጌ ነው ብሩ ሳይጠፋ ብር ጠፋኝ ምናምን ብላ በጣም የሚያስጠላና እነዚህ ልጆች የትልጃውን የሳውዲ ቋንቋ ስለምትችል አትሰርቅም። ባይዘወይ ለምን ሳውዲ የሰረቀ እጁ ቆመጥ ነው የሚባለው አለ ይላንት በስ ከሌ እና ምን ልላችሁ ፈልጌ ነው እናንተ ድመት እኔ ምንም እንትን ሊለኝ ነው። ድመት የሚባል ግለሰብ በጣም እየረበሹኝ ነው። ስለዚህ ምን ላርጋቸው ማርያምን ድመት እየመጣ ቤታችን በቃ ምንም መስራት አልቻልኩም። እግዚአብሔርን ጭራሽ አራቸውን ራሱ ከኩሽና እያሩኝማ መደብደብ አለብኝ እነዚህ ድመት ተብዬዎችን ሃይዋና እና ለዛ ነው እላችኋለሁ ውዶቼ፣ ማሮቼ፣ ፍቅሮቼ። ስለዚህ የቲክታከሮች ቅሌት እንደቀጠለ ነው ማለት ነው። ምድረ ቅሌታ ሙላ ብር ሳይሰረቁ ብር ተሰረቀን እያሉ የሰው ስም ያጠፋሉ። ስለዚህ እነሱ ራሱ ወንጀለኛ ናቸው ማለት ነው። እውነት ለመናገር እነሱ ናቸው በወንጀል መጠየቅ ያለባቸው እንጂ
ሌላ ሰው አይደለም። ስለዚህ አሁን ምን አርጉ ብለው ነው እነዚህ ሰዎች እኛም ብር አዋጡ ብለው ነው ምን ብለው ነው ህዝቡን እንደዚህ የሚያጨናንቁ? የእውነት በጣም ነው የሚያስጠላ። እኔ በነገራችን ላይ በጣም ነው ያስጠላችኝ። ገባችሁ? ወሬን ሳልጨርስ ድመቷ እንትን አለችኝና ምን ልላችሁ ፈልጌ ነው ጎንደር ጎጃም ስለሆነች ሳይሆን ሁሌም ከትክክል ጎን ነው መቆም ያለብን። እውነቴን ነው የምላችሁ ቤተሰብ እና በጣም ነው የተሰማኝ። እንደገና አሁን ብሩ አልተሰረቀ ምናምን ሲባል ምን እንደፈለገ አላውቅም። እሷ ታውቃለች የአረብ ሀገርን ስደት ምናምን ሁሉ ነገር ታውቃለች። ስለዚህ እዚህ ጋር ሁሉም ሰው አሁን ወጪ ይበዛበታል ምናምን ነገር ታውቃላችሁ። ሀገራችን ያለችበት ሁኔታ ለሁሉም ሰው ጥሩ አይደለምና በዛም ሁሉም ህዝብ ብር ያዋጣል። ስለዚህ ብር እያዋጣ ነው፣ እየደከመበት ነው፣ ህዝቡ እየደከመ ነው። ጦርነት አለ፣ የተለያየ ነገር አለ እና በዚህ ምክንያት ብር ከማውጣት ወደኋላ አላሉም። ስለዚህ እቺ ልጅ አሁን መስራት ነው ያለባት ወይስ ምንድነው? ማርያምን መስራት ነው ያለባት ወይስ የእህቶችን ብር ማዋጣት ነው ያለባት? እና እኔ እንጃ በጣም አንዳንዴ ያስጠሉኛል እውነት ለመናገር እዛ ቲክቶክ ማህበረሰብ ያሉ ግለሰቦች በጣም ነው የሚደብሩኝ። እኔ ይቅርታ አድርጉልኝና ብዙም አይነሽጡኝም። ለዛ ነው ያለው ነገር። በተረፈ ግን ውዶች፣ የማሮች፣ ፍቅሮች እኔ በጣም ነው የተሰማኝ። ምር ውሸት በዚህ ልክ ውሸት እንዴት ረስ ማሙል እኔ ምኑን ከምን እንደምል ራሱ ግራ ነው የሚያጋባ። አንዳንዴ በጣም ያስጠላሉ በእውነቱ ከሆነና ለዛ ነው ውዶች፣ የማሮች፣ ፍቅሮች ብዙም ወሬ ያላወራሁባችሁም። እናንተ ድመት መጥቶ ከቤታችን ከዛ ላስወራኛሉ የስራችሁን ድመቶች በጣም ብዙ ድመቶች አሉ ማለት ነው እና እነሱ እሷ ስትመጣብኝ ሀሳብ የተሰረቀብኝ። ለማንኛውም ያለው ነገር ይሄ ኤቭሪባዲ ይሄ ነው። በተረፈ ግን ብዙ ወሬ አላወራባችሁም። ግን በዚህ ልክ ሁሌም እውነት ነው እና ምን ልላችሁ ፈልጌ ነው በዚህ ልክ መሆን የለበትም። የውሸትም እኮ ጥግ አለው። የምር አስባችሁ 15000 ድራም በዛ ላይ ትናንትና እሺ መጥፋት ሊጠፉ ይችላሉ። መጥፋት ኦኬ ጠፍተዋል ሲነጋገሩ ቦይሳቸው ሰምተናል። ግን ብር ጠፋኝ ማለት ይሄ በጣም ነው የሚያስጠላ። ነውርም ነው፣ ኸይር አይደለም፣ ሐራም ነው ሲጀመር። እኔ በለቱ ስታወራ ምናምን አሳዝናኝ ነበር። ነገር ግን በቃ ውሸት ነው ምናምን ሲባል ደግሞ አናደደችኝ እና በዚህ ልክ መዋሸት ጥሩ አይደለም። በዚህ ፌመስ እኮ እኛን ምናምን ቸክ አያደርጉንም ለብር እርዳታ ምናምን ሲባል ግን ሂ ትላለች እያንዳንዷ ሁሉ ምድር አለቅላቂ አሽቃባጮላ ማለት ነው። እና ያለው ነገር ይሄ ነው ውዶች፣ ማሮች፣ ፍቅሮች። በተረፈ ቻናሌን ሰብስክራይብ አድርጉ፣ ሼር አድርጉልኝ። ቻናሌ ባይዘው ተመቷል፣ ሞቷል ምናምን ነገር እና ያለው ነገር ይሄ ነው። እንግዲህ ግቢ ላጥብ ለወደ ውዶች ቤታችን አባራ መቶ ሲያስጠላው እኔስ እንደው አስጠላኝ። ማርያምን የአረብ ሀገር ሰው እንዴት አስጠላኝ። 44ቱን ወስማውል